ክቡራትና ክቡራን እንግዶቻችን እንኳን ደህና መጣችሁ እንኳን አደረሳችሁ። የዛሬው ፕሮግራማችን የ1446ኛውን የኢድ አልአድሃ አረፋ በዓል ምክንያት በማድረግ የተዘጋጀ የበዓል ፕሮግራም ነው። እንኳን አደረሳችሁ ኢድ ሙባረክ ብለናል። የኢትዮጵያ ንግድ ባንክ ሲቢኢ ኑር ወይንም ከወለድ ነፃ ባንክ ያዘጋጀው መርሃ ግብር ነው። እንኳን አደረሳችሁ እንኳን አደረሰን። ሐምበይሌ አቦረዴኹ ሐምበይሌ አቦረዴና በገ ኢሲኒንጌ በገ ኑንጌ ኢሲኒንጃ ባንኪን ደልደለ ኢትዮጵያ ሲቢኢ ኑሪን ሐጅ ለሁሉም በሚል በዱዓ መድረኩን የሚከፍቱልን ሐጂ አብዱላሂ ወዚር ወደ መድረክ ጋብዙልን። الله الرحمن الرحيم اللهم اجعل جمعنا هذا جمعا مباركا مرحوما وتفرقنا تفرقا مباركا معصوما اللهم اخر لنا واختر لنا ما هو خير لنا من أمر ديننا ودنيانا اللهم زدنا ولا تنقصنا واكرمنا ولا تهنا واعطنا ولا تحرمنا وآسرنا ولا تؤثر علينا وردنا وردنا يا مؤنس كل وحيد ويا صاحب كل فريد ويا قريبا غير بعيد ويا شاهدا غير غائب ويا غالبا غير مغلوب برحمتك يا ارحم الراحمين وصلى الله على النبي سيدنا محمد وعلى آله وصحبه وسلم بحق سبحان ربك. حاجي عبد الله አለመገኒላና እናመሰግናቸዋለን። ከዚህ በማስከተል ደግሞ የእንኳን ደህና መጣችሁ ንግግርና እንዲሁም ደግሞ አጭር የመግቢያ ንግግር እንዲያደርጉልን የኢትዮጵያ ንግድ ባንክ የጂጂጋ ዲስትሪክት ዳይሬክተር የሆኑት አቶ ኃይሉ ዘሩን በክብር ወደ መድረክ ጋብዙልን። ክቡራትና ክቡራን ከሁሉ አስቀድሜ ጥሪያችንን አክብራችሁ ባንካችን ባዘጋጀው የ1446 የኢድ አልሃዳ አረፋ በዓል ዝግጅት ላይ ለተገኛችሁ እንግዶቻችንና ለመላው የእምነቱ ተከታዮች እንኳን ደህና መጣችሁ እንኳን አደረሳችሁ እንኳን አደረሰን። ባለፉት 11 ዓመታት ባንካችን ከወለድ ነፃ የባንክ አገልግሎት ከጀመረበት ጊዜ አንስቶ በተለያዩ ጊዜያት በሐረር ከተማና በተለያዩ የሀገራችን ከተሞች ከሚገኙ የእምነቱ አባቶች ከደንበኞችና ከተለያዩ የህብረት ክፍሎች ጋር በመሆን በአገልግሎቱ ዙሪያ መጠነ ሰፊ የሆነ ውይይት አካሂዷል። በዓሎችንም በጋራ አክብሯል። አሁንም እያከበርን እንገኛለን። በተቀማጭ ሂሳብ በኩል ትርፍ አጋሪ በሆነው በሙዳረባ እና በአደራ ተቀማጭ የሆነውን በወዲያ መርህ መሰረት የሚንቀሳቀሱ የተለያዩ የህብረት ክፍል ፍላጎቶችን ታሳቢ በማድረግ ተቀማጭ ሂሳቦች ተዘጋጅተዋል። እንደ ጂጂጋ ዲስትሪክት ከ650 ሺህ በላይ ደንበኛ የወለድ ነፃ የባንክ አገልግሎት ተጠቃሚ ያደረግንና ከ13.5 ቢሊዮን ብር በላይ መሰብሰብ የተቻለበት ነው። እንደ ሐረርም ስናየው ካሉን 10 ቅርንጫፎቻችን ከ4.2 ቢሊዮን ብር በላይ ብር መሰብሰብ የተቻለበት ነው። በዚሁ አጋጣሚ ከወለድ ነፃ ባንክ አገልግሎት አሰጣጣችን የደንበኞችን ፍላጎት ማዕከል ያደረገ ቀልጣፋ በቴክኖሎጂ የተደገፈ በሸሪዓው መርህ መሰረት እንዲሆን ማድረግ የዘወትር ጥረታችን መሆኑን ላሳውቃችሁ እወዳለሁ። በመጨረሻም ጥሪያችንን አክብራችሁ ለተገኛችሁ ደንበኞቻችንና የእምነቱ ተከታዮች የኢድ አልሃዳ አረፋ በዓል የሰላም፣ የፍቅር፣ የደስታ እንዲሆንላችሁ በኢትዮጵያ ንግድ ባንክ ጂጂጋ ዲስትሪክትና እዚህ ባለው የባንካችን አመራር ስም ከልብ እመኛለሁ። መልካም በዓል ይሁንላችሁ። አመሰግናለሁ። አሁን በማስቀጠል እንኳን ደህና መጣችሁና የዕለቱን መልእክት እንዲያስተላልፉልን የኢትዮጵያ ንግድ ባንክ ሰሜን ምስራቅ ሪጅን ምክትል ፕሬዝዳንት አቶ ደሳለኝ አለሙን ወደ መድረክ ጋብዙልኝ። ጥሪያችንን አክብራችሁ ስለመጣችሁ በኢትዮጵያ ንግድ ባንክና በሰሜን ምስራቅ ሪጅን ስም ላቅ ያለ ምስጋናዬን ላቀርብላችሁ እወዳለሁ። ክቡራትና ክቡራን እንኳን ለ1446ኛው ለቅዱሱ ኢድ አልአድሃ በዓል በሰላም አደረሳችሁ። ኢትዮጵያ ንግድ ባንክ እንግዲህ ሐረር ከተማ
ነዋሪዎች ጋር ሀ ብሎ ግንኙነትን የጀመረው ከዛሬ 60 ዓመት በፊት ሀረር ቅርንጫፍን በመክፈት ነበር። አሁን ላይ ሀረር ከተማ ላይ ወደ 10 ቅርንጫፎች ለመክፈት ችለናል። ባንካችን የህብረተሰቡን ፍላጎት በማከለ ሁኔታ የሚሰጣቸው አገልግሎት አይነት፣ ተደራሽነት፣ የዋጋ ተመጣጣኝነት በማከለ መልኩ ለመስራት ቆርጦ እየተንቀሳቀሰ ይገኛል። ስለሆነም የባንካችን ደንበኞች የቀጣይ ደንበኞቻችን እስካሁን ከኛ ጋር ደንበኛ ያልሆናችሁም ቢሆን ባንካችን በዚህ መልክ ዝግጁ መሆኑን ተረድታችሁ ከሚቀርባችሁ ቅርንጫፎች የምትፈልጉትን አገልግሎት እንድታገኙ በዚሁ አጋጣሚ ጥሪዬን ላስተላልፍ እወዳለሁ። በመጨረሻም ለሞላው ሙስሊም ማህበረሰብና ክቡራን ደንበኞቻችን በሙሉ የሰላም የመታሰብና የመረዳዳት በዓል እንዲሆንላችሁ ከልብ እመኛለሁ። ኢድ ሙባረክ። በመቀጠል ሼክ ሙክታር ሙባረክ የሐረሪ ክልል ዑለማዎች ምክር ቤት ሰብሳቢ ቀኑንና በዓሉን በማስመልከት አጭር መልእክት ያስተላልፉልናል። በትዕግስት እናዳምጣቸው። السلام عليكم ورحمة الله وبركاته. ኢትዮጵያ ንግድ ባንክ ይህንን በር በመክፈቱ በጣም አመሰግናለሁ እና ሁላችንም ሙስሊሞች እንድንሳተፍበት ከሸሪዓ ጋራ የምራመደውን የሚሄደውን ማመቻቸቱ በጣም ነው የማመሰግነው። የሐጅንም በቀላል መንገድ እንዲቆጥቡ ሐጃቸውን ለማድረጉ በጣም አመሰግናለሁ እና በዚህ ለተሳተፉት ሁሉ ይህንን ለሰሩት ሁሉ ምስጋናዬን በጣም አቀርባለሁ። እንኳን ለዚህ ለትልቅ በዓል በሰላም አላህ አደረሰን እያልኩ ያው ሁላችሁም ጥሩ ሰላም እየተመኘው ነፃ መሆን እየተመኘው የባንኩንም እድገት እየተመኘን ሙስሊሙን ደግሞ ነፃ ከወለድ ነፃ የሆነውን ባንክ እንድጠቀሙ እየመከር መልካም በዓል አላህ ያድርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼክ ሙክታርን እጅግ አድርገን እናመሰግናለን። ከዚህ በማስቀጠል እንግዲህ ከሐረሪ ክልል አንድ እንግዳ እንጋብዝና እሳቸውም አጭር ንግግር ያደርጉልናል። የክልሉ ምክር ቤት ጽህፈት ቤት ኃላፊ አቶ ገዛኸኝ በቀለ የእንኳን ደህና መጣችሁና የእንኳን አደረሳችሁ መልእክት አጭር ንግግር እንዲያደርጉልን ወደ መድረክ ጋብዙልን። እንኳን ለ1446ኛ የአረፋ በዓል አደረሳችሁ ለማለት ፈልጋለሁ። የኢትዮጵያ ንግድ ባንክ የራሳችን ባንክ ነው። ይሄ ባንካችን በተለያዩ ጊዜ የተለያዩ እድገቶችን በማስመዝገብ አሁን በአገር አቀፍ ደረጃ ከፍተኛው ሚና እየተጫወተ ይገኛል። ቀደም ባለው ጊዜያቶች በተለይ በወለን ነበረ ብዙዎች እንቅስቃሴዎች የሚደረገው፣ ከዛ ባለፈን ደግሞ ባደራ ነበረ። አሁን ግን በተለይ ሙስሊሙ ህብረተሰብ የበለጠ ተጠቃሚ እንዲሆንና በተለያዩ የስራ መስኮች ላይ የሚሳተፉ ትላልቅ ኢንቨስት የሚያደርጉ አካላቶች ያገኙትን ገንዘብ ከወለድ ነፃ በሆነ መልኩ ራሱን ችሎ ማለት ነው ባንኩ ራሱን ችሎ ይሄንን የባንክ ሲስተም ከፍቶ በተለይ ሙስሊሙ ህብረተሰቦቻችን እንዲጠቀሙ በማድረጉ ታላቅ ምስጋና ይገባዋል ማለት ፈልጋለሁ ባንኩ። ስለዚህ በቀጣይም ደግሞ በተለይ ሙስሊሙ ማህበረሰብ ይሄንን የባንክ አጠቃቀም የበለጠ አጠናክረው ባንካችንን ከማሳደግም የበለጠ ተጠቃሚ ከመሆንም ሁሉም በዚህ ጉዳይ ላይ እንዲሳተፍ ለማለት በዚሁ መልእክቴ ማስተላለፍ ፈልጋለሁ። የሙስሊም ወንድሞቻችንና እህቶቻችን እንኳን አደረሳችሁ ማለት ፈልጋለሁ። በጣም አመሰግናለሁ። የሐረሪ ክልል የምክር ቤት ጽህፈት ቤት ኃላፊ አቶ ገዛኸኝ በቀለን እጅግ አድርገን እናመሰግናለን። አሁን በቀጥታ የምንሄደው ወደ ኬክ ቆረሳ ነው። ሰላም አለይክ ያ አንቢዮት ختامو ሰላም አለይክ አህመድ ያ ሐቢቢ ሰላም አለይክ ያ ምስኪ ወጢቢ ሰላም አለይክ አህመድ ያ ሐቢቢ ሰላም አለይክ ያ ምስኪ ወጢቢ ሰላም አለይክ السلام عليكم
عليكم يا رحمة العالم السلام عليكم أيها المكرم السلام عليكم يا رحمة العالم السلام عليكم أيها المكرم السلام عليكم يا رحمة العالم يا رحمة مفسشة ويا زنيوش مدشة لبيت ورشة ومسكين مشيشة ترككن وليتون يالشالكوت نافكوتون لكاس كم بتوتنا وبلبي ليبيتون درسوا تزسلون يبسل السلون ياسفون ياسولون كلمة سزلون يا آدم كوبتو يسوف وبتو ينوهم نجاتو يسا بسراتو أحمد يا حبيبي السلام عليك يا مسكي وديبي السلام عليك أحمد يا حبيبي السلام عليك يا مسكي وديبي السلام عليك سلام عليك نقسو سمو سلام عليك سلام عليك بازم بكرامو سلام عليك سلام عليك يا رسالوش إمامو سلام عليك سلام عليك يا أنبيوت ختامو سلام عليك أحمد يا حبيبي سلام عليك يا مسكي وديبي السلام عليك أحمد يا حبيبي السلام عليك يا مسكي ودريبي السلام عليك السلام عليكم أيها المكرم السلام عليكم يا رحمة العالم السلام عليكم أيها المكرم السلام عليكم يا رحمة العالم السلام عليكم أيها المكرم السلام عليكم يا رحمة العالم يا داود مزمارو يا أيوب مصبرو يا إبراهيم زرو يا موسى كامرو على القاورشو يا ودك نشو كجوان زبصاشو تركان قماشو عندنا وجمالو يا رحمة العالم لفتو كانوا الليتون سيلانتو بمرلم شوقو بني نكسو سيمو كين سياموان جسدين تلالفو زاريس لبين كمان السلام عليك السلام عليك السلام عليك السلام عليك كوني مارد ساير سايكداي بكومي يا لقدر لانساس نكون رقاقمي يا بني آدم نفس بمتودو لك سلامي وردبو يا عبد الملك 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 ከዚህ በማስቀጠል አጭር ቃለ መጠይቅ እንዲያደርጉልን የኢትዮጵያ ንግድ ባንክ ስታፍ የሆኑትን አቶ ሀብታሙ ብርሃኑን ወደ መድረክ ጋብዙልን። እንኳን አደረሳችሁ በድጋሚ ስለ ሲቢ ኑር ስለሆነ በተለይ ደግሞ ስለ ለቤክ ስለሆነ የምንናገረው በዚህ ዙሪያ ትንሽ ቆይታ እንድናደርግ አቶ ኃይሉ ዘሩን የጅጅጋ ዲስትሪክት ዳይሬክተርንና አቶ አንዋር አብደላ እዚህ ጋብዛለሁ። ቆይታ እናደርጋለን። ወቅቱንም ታሳቢ በማድረግ አሁን ስለ ለቤክ ነው በብዛት እያወራንና ለቤክ ምን ያህል ተዋወቀ? ከአቶ አንዋር ሊጀምር። ለቤክ እንግዲህ ስሙ ራሱ አላማውን የሚገልጽ ነው። ለቤክ እንግዲህ አንድ አማኝ በህይወት ዘመኑ አንዴ ሐጅ የማድረግ ግዴታ አለበት። ይሁንና አብዛኛው የህብረተሰብ ክፍል ይሄንን ሐጅ ለማድረግ የሚያስፈልገውን ወጪ አሟልቶ ለመሄድ የሚያስችል የአቅም እጥረት አለ። ስለዚህ በሂደት ቆጥቦ በረጅም ጊዜ ቁጠባ ያ ግዴታ የሆነበትን ሐጅ እንዲፈጽም የሚያስችል ተቀማጭ ሂሳባችን ነው። ይሄ ተቀማጭ ሂሳብ ወደ 5 ዓመት አካባቢ ሆኗል። አሁን ወደ 6ኛ ዓመት እየመጣ ነው። በሁለት አይነት መንገድ ነው ሂሳቡን ያዘጋጀ ነው። የለቤክ ወዲዓ የሚባል አለ፣ በአደራ የሚቀመጥ እንዲሁም ከ2 ዓመት በፊት ያስተዋወቅ ነው የሙዳረባ ለቤክ የሚባል አለ። ይሄ
ተቀማጭ ሂሳቡ ሐላል በሆነ የስራ ዘርፍ ላይ ውሎ የሚገኘውን ትርፍ የሚያጋራ ነው። ደንበኞች እየቆጠቡ ገንዘባቸውም ስራ ላይ ውሎ ትርፍ እየተጋሩ ባጠረ ጊዜ የንያቸውን መሙላት እንዲችሉ የሚያስችል የተቀማጭ ሂሳብ ነው። እንግዲህ አፈጻጸሙ በጣም ከፍተኛ ነው። ከሌሎች የተቀማጭ ሂሳቦቻችን በበለጠ ከፍተኛ የሆነ የደንበኛ ብዛት ያለው ነው። የተቀማጭ ሂሳቡም እንደዛው በጣም ከፍተኛ ነው። ስለዚህ መሪ ቃሉ በትክክል አላማውን እየመታ ነው። ሀጅ ለሁሉም ስንል ማለት አካውንቱን የማስተዋወቅ ወይም የተቀማጭ ሂሳቡን የማስተዋወቅ ስራዎች ላይ የተጠቀምነው መሪ ቃል ሀጅ ለሁሉም ነው። ሀጅ ለሁሉም እንግዲህ ሰው በእድሜ ዘመኑ አንዴ ማድረግ ካለበት ከወዲሁ መቆጠብ እንዲችል ከህፃናት ጀምሮ እስከ የትኛውም እድሜ ደረጃ ላይ ያለ ጾታም እንደዚሁ ሳይለይ ሁሉም ሰው መቆጠብና ግዴታ የሆነውን የሐጅ መፈጸም ይችላል የሚል ነው። እናም ይሄንን አጠቃሎ የያዘውን ሐጅ ለሁሉም የሚለው መሪ ቃል ተጠቅመን ነው እንግዲህ ላለፉት 5 ዓመታት ይሄን አካውንት የማስተዋወቅ እና የማስከፈት ስራዎች እየሰራን ያለ ነው። እስቲ አቶ ኃይሉ ዘሩ የጅጅጋ ዲስትሪክት ዳይሬክተር ጋር እርሶ ጋር ልምጣና ሀጅ ለሁሉም እንግዲህ የለቤክ አገልግሎትን ለማስተዋወቅ የወጣ መሪ ቃል ነውና እንዴት እየሄደ ነው በዲስትሪክቱ? ህብረተሰቡ በትልቅ ፍላጎትና ተቀባይነት ነው እየተጠቀመ ያለው። እኛም እንግዲህ ባለን አማራጮች ሁሉ ባሉን ሚዲያዎች ባሉን ቅርንጫፎች ሁሉ ለህብረተሰቦቻችን ለደንበኞቻችን ፕሮዳክቱን እያስተዋወቅን እየሸጥን ጥቅሙንም እያስረዳን እምነቱ በሚፈቅደው ሸሪዓው በሚያዘው መሰረት የግዴታውን በጥሩ ሁኔታ መፈጸም ይቻላልና እንደ ዲስትሪክታችን ባሉን 58ቱም ቅርንጫፎች የለቤክ ሂሳብን ከማስተዋወቅ ህብረተሰቡ እንዲጠቀሙ ከማድረግ አንፃር ጥሩ ስራ እየተሰራ ነው ያለው። ይሄም ውጤቱም በቁጥርም ደረጃ በተጠቃሚም ደረጃ በገንዘብም ደረጃ ሲታይ በትልቁ የሚባል ውጤት እያስመዘገብን ነውና ግቡን እየመታ ነው። የዘንድሮ ሀጆችን ሁኔታ ማንሳት ይቻላል? ምን ያህል ተጠቃሚ እንደሆኑ ለማሳየት ያህል ማለት ነው። ምን ያህል ሀጃጆች አገልግሎቱን አግኝተው ሄደዋል? አመሰግናለሁ። ግን ከዛ በፊት የጅጅጋ ዲስትሪክት እንደዚህ አይነት ተቀማጭ ሂሳቦችን እና ሌሎች አገልግሎቶቻችንን ለማስተዋወቅ የሚደረገው ጥረት ላይ ከፍተኛ ድርሻ ያለው ዲስትሪክት ነው። እንደሚታወቀው የአገልግሎት ተጠቃሚ ነው ተብሎ የሚታሰብ የህብረተሰብ ክፍል በብዛት የሚገኝበት ነው። የተሻለ አፈጻጸምም ያለው ዲስትሪክት ነው። ዲስትሪክቱን በዚህ አጋጣሚ ማመስገን እፈልጋለሁ። የኢትዮጵያ ንግድ ባንክ ለሁጃጆች አስፈላጊውን የሆነ የውጭ ምንዛሬ በማቅረብም ሆነ የክፍያ ስርዓቱን በማመቻቸት እንግዲህ ግንባር ቀደሙ ነው ማለት ይቻላል። በየአመቱ የሚደረጉ የነበሩ የሐጅ ስነ ስርዓቶች ያለ ንግድ ባንክ ውጤታማ ሊሆኑ አይችሉም ነበር። እንግዲህ አንበሳውን እንዲያውም አንዳንዴ ደግሞ ጠቅላላውን ለጉዞ የሚያስፈልገውን የውጭ ምንዛሬ በማቅረብ የተሳካ የሐጅ ጉዞና ስነ ስርዓት እንዲኖር ትልቅ ሚና የነበረው ነው። በአሁኑ አመትም ከ10 ሺህ በላይ እንግዲህ ሁጃጆች ይኖራሉ ተብሎ ነው የታሰበው። ከዛ ውስጥ እንግዲህ ኦልሞስት ከፍተኛውን የጉዞ ወጪዎችን በመሸፈን ለግለሰቦች ወይም ለሁጃጆች የኪስ ውጭ ምንዛሬ በማቅረብ ከፍተኛ ሚና ተጫውቷል። እንግዲህ ሁሌም ሐጅ ሲነሳ የኢትዮጵያ ንግድ ባንክም ጎን ለጎን የሚነሳበት ጊዜ ነው የነበረው ላለፉት ረጅም ዓመታት። ስለ ለቤኪን ያልካልን አቶ ኃይሉ ሌሎች የሲቢ ኑር አገልግሎቶችም አሉና ህብረተሰቡ ያንን ተጠቃሚ እንዲሆን በማድረግ በኩል አገልግሎቱንም ተደራሽ በማድረግ በኩል ያለውን ጥረት እስቲ ንገሩ። መልካም እንግዲህ በጅጅጋ ዲስትሪክት ስር 58 ቅርንጫፎች አሉ። ከ58ቶቹ 10 ቅርንጫፎቻችን ሙሉ ለሙሉ የሲቢ ኑር ብቻ አገልግሎት የሚሰጡ ሸሪዓ ቤዝድ የሆኑ ብራንቾቻችን ናቸው። በተቀሩትም 48ቱ ቅርንጫፎቻችን ድሮ እንደምናደርገው የዊንዶ ቤዝድ ሰርቪሶቻችን ይሰጣል። በዚህም ረገድ ከ300 በላይ ዊንዶዎቻችን ለዚህ አገልግሎት የዋሉ ናቸው። እንግዲህ የኢትዮጵያ ንግድ ባንክ ጅጅጋ ዲስትሪክት ካለው ዲፖዚት አንጻር ሲታይ የሲቢ ኑር ዲፖዚታችን ከፍተኛ መጠን ያለው በአማውንትም ስናየው ከ13.5 ቢሊዮን ብር በላይ ሞቢላይዝ ማድረግ መሰብሰብ የቻለ በአጭር ጊዜ ውስጥ መሰብሰብ የቻለ ዲስትሪክት ነው። በደንበኛም ብዛት ስናየው ይሄ እንግዲህ አዲስ የሲቢ ኑር ፕሮዳክቶች እንደ አዲስ ላውንች ተደርጎ ወደ ስራ የገቡበት ከ11 አመቱ ነው። በዚህ በ11 አመት ውስጥ ያሉንን የደንበኛ ቁጥር ስናየው 650 ሺህ በላይ ደንበኛ የሲቢ ኑር ተጠቃሚ ነው። አሁንም ብዙ ወደ ባንክ ያልመጡ ወገኖቻችን ደንበኞቻችን አሉና ይሄንን ፕሮዳክት ሸሪዓውን ቤዝድ ያደረገ
ሐላል የሆነ ሰርቪስ ተጠቅመው ራሳቸውንም ቤተሰባቸውንም አገራቸውን የሚጠቅሙበትን ነገር ታሳቢ አድርገን እንሄዳለን። ድሮ በነበረው በእምነት ተብሎ የሚመለስ ደንበኛ የለንም። ሁለተኛ ሁሉንም አይነት ፕሮዳክት ስንል አንድ ሳይድ ብቻ ሂሳብ ማስከፈት ብቻ ሳይሆን በዛኛው ሳይድ በፋይናንሲንግ ዘርፉ ላይም ትልቁ ጅጅጋ ዲስትሪክት ነው። አሁን ካለው ነባራዊ ወይም አማውንት ከረንት ስናየው ከ3 ቢሊዮን ብር በላይ በዋናው መስሪያ ቤትና በዲስትሪክቱ ለ205 ደንበኞች የተሰጠበት ብድር ነው ያለው። ስለዚህ ህብረተሰባችን ባንኩ እየሄደበት ያለውን አቅጣጫ አሁን እየሰጠ ያለንን ፕሮዳክቶች በሁሉም ዘርፍ ማግኘት የሚችልበት ደረጃ ስላለ ይሄንን ተጠቅሞ የተሻለ ስራ መስራት ይገባል። እኛም ይሄን የተሻለ ነገር ከማድረግ አንፃር በትልቁ እየሰራን ያለ ነው። በዚህ ረገድ የኢትዮጵያ ንግድ ባንክ ጅጅጋ ዲስትሪክት ያሉ እዚያ አካባቢ ያሉ ደንበኞቻችን ሁሉንም ነገር ተረድተው ከኢትዮጵያ ንግድ ባንክ ጋር ቢሰሩ ያተርፋሉ፣ ያድጋሉ፣ አገር ይለውጣሉ። በጋራ ሆነንም አገር መለወጥ ባንካችንን ማሳደግ የምንችልበት ኦፕሽን ስላለ እንዲመጡ እንጋብዛቸዋለን፣ እናበረታታለን። መተውም ደግሞ ተደስተው እንደሚሄዱ ማረጋገጫ እንሰጣቸዋለን። አቶ አንዋር እንደ ሀገር አቀፍ ደግሞ ባንኩ ያለው አፈጻጸም ምን ይመስላል? በዚህ በሲቢኢ ኑር በኩል ጥሩ እንግዲህ አገልግሎቱ ከተጀመረ 11 ዓመት ሆኖታል። ባለፉት 11 ዓመታት በከፍተኛ ሁኔታ አገልግሎቱን የማስተዋወቅ ስራዎች ተሰርቷል። በአሁኑ ጊዜ ደንበኞች መሰረታዊ የሚባሉ የወለድ ነፃ የባንክ አገልግሎቶች ላይ መሰረታዊ እውቀት አላቸው። ከፋይናንሲንግ አንጻርም ከዚህ በፊት ከፍተኛ ቅሬታ የሚቀርብበት ነበር። መጀመሪያ ላይ አገልግሎቱ በዋናው መስሪያ ቤት በኩል ብቻ ነበር የሚሰጠው። አሁን ግን በዲስትሪክት ተደራሽ መሆን ችለናል። በዲስትሪክት በኩል ከፋይናንሲንግ በተጨማሪ ራሱን የቻለ ስራ አስኪያጅ እና ቲም ሊደሮች የተለያዩ ክፍሎች ተደራጅተው አገልግሎቱን በተሟላ መልኩ መስጠት ችለዋል። እንግዲህ በቀጣይነት እንግዲህ የባንኩ አቅጣጫ ወደ ቅርንጫፍ መውረድ ነው እየተባለ ነው ያለው። ስለዚህ ከቅርንጫፍ አገልግሎት በተጨማሪ ከዲጂታል የባንክ አገልግሎት በተጨማሪ የብድርም የፋይናንሲንግም አገልግሎትም በቅርንጫፍ በኩል የምንመጣ ይሆናል። በአገር አቀፍ ደረጃ በሁሉም ዲስትሪክቶች ከወለድ ነፃ የባንክ አገልግሎት እየሰጠን ነው፣ ፋይናንሲንግንም ጨምሮ ማለት ነው። አፈጻጸሙም በየዕለቱ እያደገ ነው ይሄድ ያለው። ቅድም ንግግሩ ላይ እንዳያችሁትም 150 ቢሊዮን በላይ ነው ፋይናንስ ማድረግ የቻልነው እስከዛሬ ድረስ። አሁን ያለው አውትስታንዲንግ ወይም ተንጠልጣይ የፋይናንሲንግ ሂሳብ ካየንም ወደ 70 ቢሊዮን የሚጠጋ ነው። የተቀማጭ ሂሳባችንም ከ80 ቢሊዮን በላይ መሆን ችሏል። አፈጻጸሙ እንግዲህ በጣም ከፍተኛ ነው። እንደተባለው ባንኩም በትልቁ ትኩረት ሰጥቶ እየሰራ ያለው አሁን ፋይናንስ ነው፣ የብድር አቅርቦት ነውና ያንን ደግሞ ዲጂታላይዝም ወደ ማድረግም እየሄደ ነው፣ በተለይ ሁሉም ጋር እንዲደርስ ማለት ነው። በዚህ በኩል ሲቢኢ ኑር ጋም ያለው ተሞክሮ ምን ይመስላል? ያው የዲጂታል የባንክ አገልግሎቶቻችን ከመደበኛው በተለይም በከፍተኛ ሁኔታ ተቀባይነት አግኝተው እየተስፋፉ ነው የሚገኙት። ከፔይመንት በተጨማሪም በእነዚህ የዲጂታል የባንክ አገልግሎቶቻችን የፋይናንሲንግ አገልግሎት ለመስጠት መደበኛው ኦልሬዲ ጀምረናል። በሲቢኢ ኑር ግን ቅድመ ዝግጅት እያጠናቀቅን ያለ ነው። እንግዲህ ከቅርብ ጊዜ በኋላ ይህንን የዲጂታል የፋይናንሲንግ አገልግሎት የምናቀርብ ይሆናል። ሌሎች ደንበኛ ተኮር የሆኑ የፋይናንሲንግ አገልግሎቶችን በሰፊው ለመስጠት እየተዘጋጀን ያለ ነው። በቅርቡ ወደ ገበያ እናወጣቸዋለን። ጥሩ፣ እናመሰግናለን። አቶ ኃይሉ የመጨረሻ እንግዲህ መልእክት ካለዎት እንኳን አደረሳችሁ የሚሉት ነገር ካለ፣ ቅድም ጥሩ መልእክት አስተላልፈዋልና ማሳረጊያ እንዲሆነና። አመሰግናለሁ። እንግዲህ ቅድምም እንዳልነው የኢትዮጵያ ንግድ ባንክ ጅጅጋ ዲስትሪክት ባንካችን እየሰጡ ካሉት ዋና ዋና ፕሮዳክቶች ዛሬም አሁን እያወራንበት ያለ ነው የሲቢኢ ኑር ፕሮዳክቶቻችንን ታሳቢ አድርጎ እዚያ አካባቢ ያለው ማህበረሰብ በአጠቃላይም ባለው የሀገራችን ማህበረሰብ ይህን ፕሮዳክቶች እንዲጠቀሙ የተሻለ ነገር ተጠቅመውም ቅድም እንዳልኩት ራሳቸውንም አገራቸውንም ባንካችንንም በጋራ ሆነን የምናሳደግበት ሂደት አለ። በእርግጠኝነት እንደ ዲስትሪክታችን እኛ ጋር መጥቶ የሚያጡት ነገር አለ ብለን አናስብም። በመጨረሻም እንግዲህ ለሙስሊም እህት ወገኖቻችን፣ ወንድሞቻችን፣ ደንበኞቻችን ለ1446ኛው የአረፋ ኢድ አልአድሃ በዓል እንኳን አደረሳችሁ። መልካም በዓል እንዲሆን እመኛለሁ። አመሰግናለሁ። እናመሰግናለን። አቶ አንዋርም የሚሉት ነገር እንኳን አደረሳችሁም የሚሉት ነገር ካለ የመጨረሻ። አመሰግናለሁኝ። እንግዲህ ለመላው የእምነቱ ተከታይ በሙሉ እንኳን አደረሳችሁ ማለት እፈልጋለሁኝ። አመሰግናለሁ። ጥሩ፣ እናመሰግናለን። አቶ አንዋር አብደላ የኢትዮጵያ ንግድ ባንክ ሲቢኢ ኑር አገልግሎት የፕሮዳክትና ሸሪያ ኮምፕላያንስ ዳይሬክተር፣ እንዲሁም አቶ ኃይሉ ዘሩ
የጅጅጋ ዲስትሪክት ዳይሬክተር ይህን ይመስላል ስራችን ስላላችሁ በባንካችን ስም እናመሰግናለን። يوم من في طيبة فطوري خداب بدا السلام عليك حبيبي جنسي سلام مدا قمتشوي من ياسي سنجا سنجا لدا آتيالي في ورا هنا قايسي دمدا زيارات دفوفين عني برحوي يا دخيت الراء وننا مداوي سالوات بوسنان أما سنفي وياوي حبيبي خطاها سيدفوف ديباوي ميلاخون تركن فدي أجدي لفاتي أجدي يا قمتشوتو وصهيري ستينا يامتي بياتي سنداكي قلبينتو كبانويت مشينا وتكلي لبونتو تيوباتي هوينتو أنو قيون زيارات سنوفو حبيبي أوان جيبو جيرو من نتهيقفو أكا خوتي سرا شروك اللي وانفو أكا خوتي سرا شروك اللي وانفو يوم من في طيبة فطوري خلاف بدا السلام عليك حبيبي جيسي سلام مدا قمتشوي من ياسي سنجا سنجا لدا آتيالي في ورا هنا قايسي دمدا وإن خيدا همنان يجرّي ممن يأي خنتي ساجرو تاي خنتا اللي مبر الخير حركة والكبتي يتا جي يا ربي قويتي زيارة رسول خيتي نندور كنا فودتي زيارة رسول خيتي نندور كنا فودتي ربيتو بربداسي جلالا تتنفاي ارقى خليقتي صوم المنتي أخي سخاي يا ما ربي تلجي خيسا في قبة منسي عكا خوت الحبيبي أمو ما نوفا بريسي ሲቢኢ ኑር ወይንም ከወለድ ነፃ የባንክ አገልግሎት ሐረር ቅርንጫፍ ላይ ያዘጋጀው የደንበኞቹ የአረፋ በዓል መርሃ ግብር ክፍል 1 ይሄን ይመስላል። ክፍል 2 ደግሞ ቀጣይ ሳምንት በሰፊው ስለምንቀጥል እንድትከታተሉን እንጋብዛለን። የሚያኮራ ሁሌም የተማመኑበት ባንክ የኢትዮጵያ ንግድ ባንክ ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ ሁሌም የተማመኑበት ባንክ